ሰላም እንዴት ናችሁ? በዛሬ ቪዲዮአችን የእንግሊሽ ግራመር ኩዌሽኖችን በእነዚህ ሰብ ቶፒኮች የወጡ ጥያቄዎችን የምንመለከት ይሆናል ማለት ነው። ከተለያየ ናሽናል ኤግዛም የወጡ ጥያቄዎች ናቸው፣ ከሬሜዲያል ከኢንትራንስ ኤግዛም። ስለዚህ ለኢንትራንስ ኤግዛም ሆነ ለሬሜዲያል ኤግዛም ዊችስ አንድ ወር የቀረው ኤግዛም በጣም የሚጠቅሟችሁ ጥያቄዎች ናቸው። ስለዚህ ፕሊዝ ቪዲዮን እስከ መጨረሻ መከታተል ይኖርባችኋል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉት። ይህ ቪዲዮ ስፔሻሊ ደግሞ የተዘጋጀው ለሪሚዲያል ተማሪዎች ነው። ሌላም ከሆናችሁ በጣም ትጠቀሙበታላችሁ ማለት ነው። ምንም እንዳትንቁ ማለት ነው። ሪሚዲያል ምንም ከሌሎች የተናነሰ ትምህርት አይደለም፣ ኦር የበለጥም አይደለም። ከዚሁ የተጣጦ ጥያቄ ማለት ነው። ሃይ ስኩል የሆናችሁ ኢንትራንስ ተፈታኝ ሆናችሁ፣ በተጨማሪ ደግሞ ሪሚዲያል ተማሪም ከሆናችሁ እነዚህ ጥያቄዎች ሰብ ቶፒኮች እነዚህ ካሉ ቪዲዮ ማየት ይኖርባችኋል ማለት ነው። ስለዚህ ቪዲዮን እስከ መጨረሻ መከታተላችሁ እንዳትረሱ። አብዛኞቻችሁ ግን እንደዚህ አይነት ቪዲዮ ሰራ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ አታደርጉም። ዊችስ ምንድነው አያበረታታችሁም ማለት ነው። ብዙ ጊዜ ቪዲዮ ላይክ፣ ቻናል ሰብስክራይብ ብታደርጉ በጣም በተደጋጋሚ እንድሰራላችሁ የሚያደርገኝ ማለት ነው። በጣም በብዛት እንደዚህ አይነት ቪዲዮዎችን ምርጥ ቪዲዮዎችን እንዳመርትላችሁ በጣም ምርታማነቴን ከፍ ያደርገዋል ማለት ነው። ስለዚህ ቪዲዮ ላይክ፣ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። በተጨማሪ ደግሞ ለ2018 ዓ.ም ለሬሜዲያል ተማሪዎች በጣም አስደሳች ዜና ይዤላችሁ መጥቻለሁ። እሱም ምንድነው ካላችሁኝ ያው ከዚህ ቀደም ቪዲዮም ነግሬያችኋለሁ። ምንድነው አንድ አፕሊኬሽን አዘጋጅተንላችኋል ማለት ነው። በዚህ አፕሊኬሽን መሰረት ሪሚዲያል ኤግዛማችሁ ከአንድ ወር በታች ነው የሚቀራችሁ። እሱ ታዋቂ ነው። ስለዚህ እኛ ለምን ተማሪዎቻችን እናግዝም በሚለው አንድ አፕሊኬሽን አዘጋጅተንላችኋል። ማቴማቲክስ እና እንግሊሽን ራሳችሁ የምትፈትኑበት ማለት ነው። እንግሊሽ ላይ ከተመለከትን የተለያየ ሰብ ቶፒኮች አሉት ማለት ነው። በኋላ ላይ ከተመቸኝ ያስቀምጥላችኋለሁ። ጀስት ግራመር ሴክሽን ብሎ ቮካብለሪ ሴክሽን፣ ኮሚኒኬሽን አክቲቪቲ ሴክሽን፣ የተለያየ ሴክሽኖች አካፋፍሎ ከኢንትራንስ ኤግዛም ቤዝድ የሆነ ጥያቄዎችን ያወጣላችኋል። ከሪሚዲያል ኤግዛምም ሆነ ከነዚህ ሁለቱ ያማከለ ጥያቄዎች ማለት ነው። ስፔሻሊ ያው ቮካብለሪዎች ከዚህ ሊወጡ ይገባሉ ማለት ነው። ግራመር ፓርቱን ደግሞ ኢንቴንሲቭሊ በጣም ወደ 12 ሴክሽኖች አካፍለንላቸው ማለት ነው። ቴንስ፣ ኮንዲሽናል ናውን፣ አድጀክቲቭ፣ አድቨርብ እንደዚህ እያልን ብለን አስካፍለንላቸዋል ማለት ነው። እንደዚህ ሁሉ ይገኛሉ ማለት ነው። እነዛ ውስጥ አድጀክቲቭ ውስጥ የሚገኛሉ፣ ኳንቲፋየርስ በዚህ ወይ ይገኛሉ ማለት ነው። ስለዚህ በዛ ወይ ራሳችሁም ፕሊስ በደንብ እንድትገመግቡ ፈልጋለሁ ማለት ነው። ስፔሻሊ ደግሞ ምንድነው ጥያቄው ታይም ሎኬትድ ነው። ታይም ይሰጣችኋል። በዛ ታይም ውስጥ መጨረስ ይኖርባችኋል። ካልጨረሳችሁ እዛው ያቆምና እስከሰራችሁ ተሰጣችኋል ማለት ነው። መቶ ጥያቄ 50 ጥያቄ ምናምን እያለ ታይሙም እንደዛ እየቀነሰ እየጨመረ ይሄዳል ማለት ነው። ማትስ ላይም በዚሁ አፕላይ እናደርጋለን። እንግሊሽ ኦልሬዲ አልቋል ማለት ነው። ጀስት ዳይሬክትሊ ገብታችሁ ማየት ትችላላችሁ። በጣም ቤስት በሆነ ወይ ያዘጋጀንላችሁ በጣም በጥቂት ጊዜ ለፈተና የሚያዘጋጃችሁ ወይ ነው። ስለዚህ ዝም ብሎ እንዳያመልጣችሁ ዳይሬክትሊ በዚህ ዩዘርኔም ቴሌግራም ላይ ጆይን ማድረግ ትችላላችሁ። አሁን ዳይሬክትሊ ወደ ኩዌሽኖቻችን እንሄዳለን ማለት ነው። በእነዚህ አርቲክልስ፣ ኮምፓራቲቭ ሞዳልስ፣ ሪላቲቭ ክሎዝስ፣ ሪፖርትድ ስፒች፣ ኳንቲፋየር ኤንድ ዲተርማይንስ በዚህ ጉዳይ የምንመለከት ይሆናል ማለት ነው። ያው አብዛኞቻችሁ ልታውቋቸው ትችላላችሁ፣ ግን ያው ቤዚክ የሆኑ ነገራቶችም አሉ እንደ አርቲክል አይነቶች። ስለዚህ ቪዲዮን ሳጥንቁ እስከ መጨረሻ ተከታተሉት። በጣም ትጠቀሙበታላችሁ ማለት ነው። በሚቀጥሉትም እንደዚህ አይነት ጥያቄዎችን ስለምሰራላችሁ ዳይሬክትሊ አሁን መጀመሪያ ላይ የሚገኝ ኳንቲፋየርስ ናቸው። መጀመሪያ ኳንቲፋየር ሳይሆን አርቲክልስ ናቸው። አርቲክልስ ማለት ነው እነዚህ ሶርቱ ወርዶች ናቸው ማለት ነው። እና አን የምንላቸው ማለት ነው። አገልግሎታቸው ምንድን ነው? ከአናውን በፊት ይገባሉ ማለት ነው። ኦር ከናውን በፊት ገብቶ ናውን ኤክስፕረስ ያደርግልናል። ናውኑ እንዲሁ ጅስ ሳንገልጸው የናውኑ ምንነት ይገልጽልናል ማለት ነው። ከገባሽ ምንድን ነው? ያው ናውኑ ታዋቂ ነው ማለት ነው። ከሚወራበት አካባቢ ሰዎች ታዋቂ ነው። እና የምንጠቀም ከሆነ ደግሞ ያው ታዋቂ አይደለም ማለት ነው። ዊችስ የአርቲክል ማለት ነው ዲተርማይን ያደርጉልናል ናውናችንን ታዋቂ አይደለም የሚለው ማለት ነው። ስለዚህ አርቲክል በዚህ ወይ እንጠቀማቸዋለን። ኤ ብቻውን ብሎ የምንጠቀመው ከምን ጋር እንጠቀማለን? ከኮንሶናንት ጋር ስንጠቀመው፣ አንን ደግሞ ከቫውል ጋር እንጠቀማለን። ያው ስፔሻል ዩዜጆች አሉ አንዳንድ ቦታዎች አን አምጥተን ከኮንሶናንት ጋር የምንጠቀምበት ቦታ አለ። ያው እሱም ከእንግሊሽ ግራመር ጋር በተያያዘ ማለት ነው። እሱን አንገባበትም። ዳይሬክትሊ ወደ ኩዌሽኖቻችን እንሄዳለን። መጀመሪያ ላይ ብላንክ ናይል ሪቨር ኢስ ዋን ኦፍ ብላንክ ሎንገስት ሪቨር ኢን ብላንክ
ወርልድ አሁን እናያለን። ዘ መች ነው የምንጠቀመው ያልነው ስፔሲፊክ ቲንጎችን ነገራቶችን ስፔሲፊካሊ የምናውቃቸው ከሆነ አሁን ናይል ሪቨር አባይ ወንዝን ማያውቀው ሰው የለም። ስለዚህ ስናውንቲንግ ስለዚህ ዘ እንጠቀማለን ማለት ነው። እሺ the longest river በጣም ረዥሙ ሪቨር እንደ ዓለም እንደሆነ ሁሉም ሰው ያውቃል። ከዛን ደግሞ ኢዘ ወርልዱ ደግሞ አንድ ብቻ ዓለም ብቻ ነው ያለን፣ እቺ ዓለም ብቻ ነው ያለን። እሱ ደግሞ ያው ጀነራሊ ሁሉም ሰው ያውቀዋል። ስለዚህ ዘ የሚለው እንጠቀማለን ማለት ነው። the Nile river is one of the longest river in the world የሚለው ይሆናል ማለት ነው። ሌሎቹ አይሆንም። ኤ የሆነበት እነዚህ ሲጀመር ነገሩ ምንድነው ታውቂ ነው። ናይል ሪቨርም ሆነ ሎንገስት ሪቨር መሆኑም ደግሞ በተጨማሪ ደግሞ ያው ዓለም ላይ እንደሆነ ታውቂ ነው ማለት ነው። ሌላ ፕላኔት ላይ አይደለም። ስለዚህ ሌሎቹ አይሆንም ማለት ነው በጭራሹ። ስለዚህ በዚህ ወይ እነዚህን ዲተርማይን ስራ ማወቅ ትችላላችሁ ማለት ነው። she wants to be blank engineer when she grows up but her father wants to be blank a doctor ምንድነው እሷም ኢንጂነር መሆን ትፈልግ ነበር፣ አባቷ ግን ዶክተር እንድትሆን የሚፈልገው። ስለዚህ ምንድነው ኢንጂነር አሁን እዚህ ጋር ቫውል አለ which is ቫውል ካለን አን እንጠቀማለን። ከዛ ደግሞ ዶክተር አለ እዚህ ጋር ይሄ እንጠቀማለን which is ጨርሰናል ማለት ነው። መልሳችን ቢ ይሆናል በዚሁ። ሶስተኛ ላይ ደግሞ I had blank egg and a glass of milk for breakfast ምንድነው I had blank egg ስንል ምንድነው ቮል ነው ኮንሰንቱ ማየት ነው። ከዛን ደግሞ ታውቂ ነው ታውቂ አይደለም የሚለው በደንብ ማየት ነው። ስለዚህ ኤግ ምንም just any egg ስለሆነ in the world ስለሆነ which is አን እንጠቀማለን። አን ያለበት እንፈልጋለን። እነዚህ ሁለቱ ላይ የለም፣ እነዚህ ላይ ያለ ማለት ነው። እሺ ይሄን እንወስዳለን። ከዛን ደግሞ ኤንድ ግላስም ደግሞ ኤ ግላስ ነው፣ ሁለቱም ይሆናሉ። ኤ ግላስ እንላለን። ፎር ብሬክፋስት ዳሽ ዋዝ ዴሊሺየስ። አሁን እዚህ ጋራ ስለ ኤጉ አወራ ምናምን ስለ እንቁላሉ ስለተወራልን ስቴትመንቱም አልቋል፣ ሴንቴንሱም አልቋል። ስለዚህ ኔክስት ሴንቴንስ ላይ ኤግ ስንባል ኤግ ከተባለን አዲስ ኤግ እንደመጣ መገመት እንችላለን። ነገር ግን ዘ ኤግ ስንል ያው ፕሪቪየስ ኤጉ መሆኑን እንገምታለን። ስለዚህ መልሳችን ሲ ይሆናል ማለት ነው። ዘ ኤግ ስንል ወዝ ዴሊሺየስ ወዝ ስላለ ጥሩ ነበር፣ አሪፍ ነበር፣ ይጣፍጥ ነበር እያል ነው። ስለዚህ ስለ ፓስቱ እያወራ ነው ማለት ነው። ስላለፈው ኤግ እያወራ ስለሆነ መልሳችን ሲ ይሆናል ማለት ነው። ኤጉ እዚህ ጋር አሁን ታውቀዋል። መጀመሪያ ላይ እዚህ ጋር አልታወቀም ነበር። እዚህ ጋር ግን ከሁሉም ዓለም ላይ ከሚገኙ እንቁላሎች በመካከል እሱ የበላው እንቁላል ስለሆነ ያው ታዋቂ ሆነ ማለት ነው። አሁን ደግሞ ወደ አራተኛ ስንሄድ this is blank movie I have ever seen in my life in my entire life። እሺ ምንድነው this is ይሄ ምንድነው blank movie በጣም ሙቪ ነው፣ ኢንትረስቲንግ ሙቪ ነው፣ አስደሳች የሆነ ፊልም ነው። I have ever seen in my entire life በህይወቴ እንደዚህ አይነት ሙቪ አይቼ አላቅም እያለ ማለት ነው። በቃ ህይወቴ ውስጥ ካየኋቸው በጣም ኢንትረስቲንግ የሆኑ ሙቪዎች ናቸው ማለት ነው። ከዛን ደግሞ እዚህ ጋር እናያለን ሞር ኢንትረስቲንግ አይሆንም። ለምሩም አይሆነው ሬስ ኮምፓራቲቭ ዲግሪ ነው ያለው። ስለዚህ እኛ ደግሞ ሱፐርላቲቭ ዲግሪ ነው ያለው። ለምን እንደዚህ ኤቨር ምናምን ስንል መገመት እንችላለን። በተጨማሪ ደግሞ ኢንታየር ላይፍ ምናምን ስንል ያው ኢንታየር ላይፉ ሙሉ ላይፉ አንድ ሁለት ሙቪ አላየም ሰውዬ፣ ብዙ ሙቪዎች አይቷል። ባያዩ እንኳ አሁን ኢንታየር ላይፍ ሲባል ብዙ ጊዜ ሱፐርላቲቭ ነው የምንጠቀመው። ሁሌም ባይሆን ሱፐርላቲቭ ዲግሪ መጠቀም ይኖርብናል ማለት ነው። ያው ሁሌ እንጠቀማለን። ለምሮ የምንጠቀመው ካላችሁ ላይፍ ውስጥ ያው ምን አይነት ሙቪ እንዳሳልፍ አናውቅም። ስለዚህ ዘ ሞስት ምናምን ብለን ነው የምንጀምረው ማለት ነው። ከዛ ደግሞ ዚስ ኢዝ ሲባል ደግሞ ስፔሲፊክ ነው ዲተርማይን እያደረገን ይሄ እያለ ነው። ስለዚህ which is ምን መጠቀም ይኖርብናል? አርቲክል መጠቀም ይኖርብናል ማለት ነው፣ ፕሪቪየስሊ እንዳየ ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ሞር ኢንተረስቲንግ ሲጀምር ኮምፓራቲቭ ዲግሪ ነው። ኮምፓራቲቭ ዲግሪ which is use us to compare two things ሁለት ነገራቶችን ኮምፔር ለማድረግ የምንጠቀምበት ነው። አይሆንም። ኢንተረስቲንግ ደግሞ this is interesting movie I have ever seen ከኮንቴክስቱአል ጋር አይሄድም ማለት ነው። ስለዚህ ከኮንቴክስታችን ጋር አይሄድም። ስለዚህ መልሳችን ቢ ይሆናል ማለት ነው። ሞስት ኢንተረስቲንግ ይሆን ነበር ግን አርቲክል ያስፈልጓል ማለት ነው። this is እያለ ያው the most ማለት ይኖርበታል። አምስተኛ ደግሞ she runs blank than her brother but he is blank than her at swimming ምንድነው እሷ ሩጫ ላይ ከሷ ትበልጣለች፣ እሱ ደግሞ መዋኘት ላይ ከሷ ይበልጣል።
which is ሁለቱም ኮምፓራቲቭ ዲግሪ ናቸው። ስለዚህ ምን ማጥራት እንችላለን? ሞር ፋስት ምናምን የሚሉትን ማጥራት እንችላለን ማለት ነው። which is ፋስተር ማለት እንችላለን። ምንም የሚያስፈልግበት ሁኔታ የለም። ስለዚህ ፋስተር የሚለው እንሄዳለን። ከዛን ጉድ ምናምን የሚሉት እናጠፋቸዋለን ማለት ነው። ለምን? ኮምፓራቲቭ ዲግሪ የጉድ ኮምፓራቲቭ ዲግሪ ምንድነው? ጉድ ብለን ከዛ ምን እንላለን? ቤተር እንላለን ማለት ነው። which is ሞር ቤተር ምናምን የለም፣ ሞር ጉድ ምናምን የለም፣ እንደዚህ አንልም ማለት ነው በጭራሹ። ስለዚህ ኦር ጉድ ኦር ቤተር ኦር ቤስት እንላለን ማለት ነው። ስለዚህ ከኮምፓራቲቭ ዲግሪ እያለን ስለሆነ ቤተር እንጠቀማለን። ቤተር ያለበት ይሄ ብቻ ነው ሲጀመር። መልሳችን ደግሞ ይሆናል ማለት ነው። ሺ ረንስ ፋስተር than her brother but he is better than her at swimming። እሷ ምንድነው ከሱ በላይ ነው ምንድነው የምታደርገው? ሩጫ ላይ በጣም ትበልጠዋለች። ነገር ግን እሱ ምንድነው ያው ከሷ በላይ ቤተር ነው፣ ከሷ የተሻለ ነው ምን ላይ ከመዋኘት ላይ ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። ስድስተኛ ደግሞ the weather today is blank than yesterday but tomorrow will be dash of the week። አሁን the weather ስለ አየር ጸባዩ ያወራ ነው። ቱዴይ ዛሬ ምን ሆነ ማለት ነው? ከትላንቱ የተሻለ ነው የከፋ ነው? እሱ እናያለን። ስለዚህ ከፋ ነው እዚህ ጋር ማየት የምንችለው። ከዛን ደግሞ but tomorrow will be dash of the week ምናምን ሲጠቀም ብዙ ጊዜ ምንድነው ሱፐርላቲቭ ኢንዲኬት እያደረገን ነው። ስለዚህ ምን እንጠብቃለን? ሱፐርላቲቭ ዲግሪ እንጠብቃለን ማለት ነው። ከዛን እዚህ ጋር ደግሞ ምንድነው የባድ እናያለን ማለት ነው። ባድ ምናምን ሞር ባድ ምናምን አይኖረውም። ባድ ወርስት እንላለን ማለት ነው። which is worse እንጠቀማለን ሁለተኛ ላይ። ስለዚህ መልሳችን የት ይሆናል? ወርስ የሚለው ይሆናል ማለት ነው። እነዚህ ሁለቱ አይሆንም ማለት ነው። ስለዚህ ሌትስ አንዱን መውሰድ እንችላለን። ወርስ የሚለው ወሰድን። ከዛን ደግሞ but tomorrow will be dash of the week። አሁን ቱሞሮ ነገ ግን ከሁሉም ከሳምንቱ በሙሉ በጣም የከፋ ይሆናል ማለት ነው። ክፋቱ የነገው በጣም የሳምንቱን በሙሉ ይበልጣል። ስለዚህ አንድ ቀንና ሳምንቱን ሙሉ ኮምፔር እያደረገ ነው which is more than 3 ነገር ነው። ስለዚህ which is ሱፐርላቲቭ ዲግሪ እንጠቀማለን። ከዛን ደግሞ ዊካችን ስፔሲፊክ ነው ዘን እንጠቀማለን። ከዛን ደግሞ ሱፐርላቲቭ ዲግሪ ፎርማችን ኦፍ ባድ ማስገባት ነው which is worst የሚለው ይሆናል መልሳችን ቢ ይሆናል ማለት ነው። ሰባተኛ ደግሞ ኢትዮጵያ is one of blank countries in Africa with a rich historical heritage። ምንድነው ኢትዮጵያ ምንድነው? one of አንድ ናት ማለት ነው። ከምን ከቆዩ አገራቶች ናት ማለት ነው። አፍሪካ ውስጥ ዊዝ ምን ከያዘች ውስጥ ናች። ሪች በጣም ሀብት ያላት ማለት ነው። ሂስቶሪካል ሄሪቴጅ ሂስቶሪካል የሆኑ ጥቅም ያላቸው የሂስትሪ እቃዎች ማለት ነው። ምንድን ነው የሚባሉት? ሂስትሪ አይነት በቃ ሂስትሪ ስፔሲፊካሊ ወርዱን አላስታውሱም፣ ግን የሂስትሪ እቃዎች ማለት ነው። ሄሪቴጅ ማለት ሂስትሪ ላይ ያለ እቃ ማለት ነው። የድሮ እቃዎች ምናምን እዚህ መውሰድ እንችላለን። በየክልሉ የሚገኙ እቃዎች አሉ ማለት ነው። አክሱም ላይ የሚገኝ ከሆነ እዛ አማራ ላይም ሆነ እዚህ ኦሮሚያ ላይም ሆነ የሆነ ቦታዎች ላይ ሂስቶሪካል ቦታዎች አሉ። እዛ ላይ የሚገኙ ስፔሲፊካል እቃዎች ምንድነው ሄሪቴጅ ይባላሉ። እነዛ እቃዎች ደግሞ ምንድናቸው? ያው እቃ አይደለም ጉዳያችን፣ ግን ሄሪቴጅ ይባላሉ። እሱን ያዙልኝ። ስለዚህ ዋን ኦፍ ምናምን እያለ ስለሆነ which is ሱፐርላቲቭ ዲግሪ ነው እንገምታለን። ለምን? ከአፍሪካ ጋር ኮምፔር እያደረጋት ነው ስለ ኢትዮጵያን። ስለዚህ ኢትዮጵያን ከአፍሪካ ጋር ኮምፔር እያደረጋት ስለሆነ ዋን ኦፍ ዘ ኦልደስት እንላለን ማለት ነው። ኦልደስት አሁን እነዚህ ሁለቱን አውጥተናል ማለት ነው። እነዚህ ሁለቱ ጋር ዋን ኦፍ ኦልደስት አንልም። ለምን? ዋን ኦፍ ስንል ብዙ ጊዜ አርቲክል መጠቀም ይኖርብናል። አርቲክል ባንጠቀም እንኳ አሁን ኢትዮጵያ ታዋቂ ናት። ምንም ሌላ ኢትዮጵያ የለችም። ስለዚህ እዚህ አንዷ ኢትዮጵያ ብቻ ነች። ስለዚህ ታዋቂ ነገር ናት ማለት ነው። አርቲክል ላይ እንደተመለከት ነው አንድ ነገር ታዋቂ ስሉ ከሆነ ዘ መጠቀም ግዴታ ነው። which is the oldest የሚለው መልሳችን ይሆናል ማለት ነው። ስምንተኛ ደግሞ the harder you study blank results you will achieve more harder you study አጠንክረህ ባጠና ቁጥር ምንድነው እንደዛው ሪዛልትም ውጤትም ዊላቺቭ ብዙ ውጤቶችን እያሳካ ትሄዳለህ ማለት ነው። which is the best አንልም። ምንም just relatively
ሁለት ነገራቶችን ነው። ዘ ሃርደር ዩ ስተዲ ዘ ምናምን ብለን እንሄዳለን ማለት ነው። ዘ ቤተር ሪዛልትስ ዩ ዊል አቺቭ እንላለን ማለት ነው። አሪፍ የተሻለ ምንም ሁሌ ቤስት ሊሆን ይችላል ማለት ነው። እሱንም ታሳቢ ውስጥ መክተት ይኖርብናል። ቤተር ምናምን አንቦ አይሆንም። መጀመሪያ እዚህ ጋራ ተቆርጦ አልቆብናል። ስለዚህ ያው ናውን ነገር ይፈልግልናል ማለት ነው። ሞር ቤተር ምናምን ሞር ቤተር ሲጀመር አይሆንም። ቤስት መሆኑ ይችላል። ከቤተር በላይ ያለ ነገር ቤስት ነው የሚባለው። ስለዚህ አይባልም እንደዛ። ከዛ ደግሞ ቤስት ቤተር ይሆናል ማለት ነው መልሳችን። 9ኛ ደግሞ ዩ ብላሽ ዌር ኤ ሄልሜት ዋይል ራይዲንግ ኤ ሞተር ሳይክል አት ኢት ኢዝ ዘ ሎው። ምንድን ነው? ዩ ዳሽ ዌር ኤ ሄልሜት ዋይል ራይዲንግ ኤ ሞተር ሳይክል ኢትስ ዘ ሎው። ምንድን ነው? ምን ማልበስ ይኖርብናል? ዌር መልበስ ይኖርብናል ማለት ነው። ጀስት ጭንቅላታችን ላይ የምንለብሰው ሞተር ሳይክል ኦር ሞተር ስነዳ የምንለብሰው ፕሮቴክተር አላ እሱን ነገር ኢንዲኬት ያደረግልን ያለው ሄልሜት የሚባለው እሱን ማለት ነው። ፀጉራችን፣ አንገታችን ኦር ራሳችን ላይ የምንለብሰው ነው። ስለዚህ ዋይል ራይዲንግ ሞተር ሳይክል ሞተር ሳይክልን ስትነዱ ኢትስ ሎው ህግ ነው ማለት ነው። ያው አሁን ላይ ግዴታ እየሆነ መጥቷል ሲጀምር። እሺ ስለዚህ ምንድን ነው ግዴታ የሆነ ነገር ነው። ምንድን ነው ሎው ምናምን እያለ ስለሆነ እዚህ ጋራ ምን ማድረግ ይኖርብናል? መስት እናደርጋለን ማለት ነው። ምንም ጥርጣሬ ያለበት ነገር ህግ ነው። ዩካን ምናምን ፍቃድ አይደለም። ዩሜይም ደግሞ ምንም ኦብሊጌሽን ምንም ሰጀስት የምታደርጉት ነገር አይደለም። ማየትም ያው ከሜጋ ፍቹ ይቀራረባል። ስለዚህ ሁለቱም አይደለም ማለት ነው። 10ኛ ደግሞ ሺ ብላንክ ስፒክ 3 ላንጉዌጅ ፍሉዌንትሊ ዌን ሺ ዋዝ ኦንሊ 10 years old። እሷ 10 በነበራት ጊዜ 10 እድሜ በነበረች ጊዜ ምንድን ነው 3 ላንጉዌጆችን 3 ቋንቋዎችን ማውራት ትችል ነበር ማለት ነው። ያኔ ራሱ ትችላለች ማለት ነው። ያው ነበር ስንል ሁሌ እንዳናፈርሰው ማለት ነው። ስለዚህ የካንም ፓስት መፈለግ ነው ማለት ነው። ካናውን እዚህ ጋር አይገባም። ለምን? ካን ፕሬዘንት ነው። ፕሬዘንት ላይ የምናስገባው። ስለዚህ እዚህ ጋር ኦል years old ቢፎር ዌን ሺ ኦንሊ 10 years 10 እድሜ በነበራት ብቻ ጊዜ ምንድን ነው 3 ላንጉዌጆችን ማውራት ትችል ነበር። ስለዚህ ሺ ኩድ እንላለን ማለት ነው። እነዚህ ሁለቱ አይሆንም ሲጀመር። እዚህ ካና ኩድን መለየት ነው። መልሳችን ብይ ይሆናል ማለት ነው። እሺ 11ኛ ደግሞ you look tired you blank go bed earlier tonight። ምንድን ነው የደከመህ ትመስላለህ። አዎ በጊዜ ወደ አልጋ ብትሄድ አሪፍ ነው። you should you must you have to you need። አሁን እዚህ ጋር you must ምናምን ማለት አንችልም ማለት ነው። ሰውዬው ቢደክመው ራሱ ያው የሱ ምርጫ ነው መሄዱ። ስለዚህ እናንተ ሰው ማስገደድ አትችሉም ማለት ነው። ስለዚህ you have to ምናምን አትልም ማለት ነው። ሲጀመር you have to አንልም ማለት ነው። you must ነው የምንለው። you needም አንልም ማለት ነው። you need go to bed አንልም፣ አይሄድም ማለት ነው። ምንም ግዴታ ያስፈልጋል ማለት አንችልም። ስለዚህ መልሳችን ሲጀመር ይሄ ነው። እነዚህ በሙሉ አይሄዱም ማለት ነው። እሺ 12ኛ ላይ ደግሞ ብላንክ I borrow your pen for a moment I forget mine at home። ምንድነው? ፔኒን ኦር ስክሪፕቶን ቤት ረሳው እኮ አንዴ ስክሪፕቶን ልታበድረኝ ልታውሰኝ ትችላለህ። እሺ ስለዚህ እዚህ ጋር ምንድነው የምንጠቀመው? መስት አንጠቀምም። ያው መስት ሲጀመር መስት እዚህ ጋር መጀመሪያ ላይ አይገባም። ከዛን ደግሞ should I borrow እሱ ደግሞ ይሆናል። እሱም አይሆንም ማለት ነው። የታየው ነው ሜይ ይሆናል ማለት ነው። ሜይ የቱም ጋር የምንጠቀማት ፖላይት ጊዜ ትህትናን ያማከለ ወሬ ስንጠይቅ ጊዜ might I do this ብለን እንጠቀማለን ማለት ነው። በደንብ ተንገጋሉ። should I borrow ምናምን አንልም። should ምንድነው የምንጠቀመው? ለምክር ሰጀሽን ምናምን ለመስጠት ነው እንጂ እናንተ እዚህ ጋር ስክሪፕቶ የጠይቃችሁ ሰጀሽን መስጠት አትችሉም። ስለዚህ መልሳችን ሲ ሊሆን ይገባል ማለት ነው። 13ኛ ደግሞ he blank be at home because his lights are off and his car is not in the driveway። ቤት ውስጥ ቁጭ ሊገባል። ምንድነው? his lights መብራቱ ምንድነው? are off መብራቱ የሱ ቤት መብራት ምንድነው? ጠፋበት ማለት ነው። and his car is not in the driveway። ተጨማሪ ደግሞ ያው ድራይቬ ስንል ምንድነው? ፕራይቬት ሮድ
ቱ ሃውስ የሆነ ምንድነው ሂዝ ካሪስ ኢዝ ኖት ቤት ውስጥ አልነበረም ማለት ነው። ድራይቭዌይ ስንል ቤት ውስጥ ያለ ምናምን ፕራይቬት ዌዮች አሉና የራሳችን የምንሰራቸው መንገዶች አሉ። እነዚህ መኪና ሲወጣ ምናምን ከቤት እንደዚ አይነት ነገራቶች ድራይቭዌይ ይባላሉ ማለት ነው። ስለዚህ ምንድን ነው መብራቱን ጠፋበት፣ እንደዚህ አይነት መንገድም የለውም። ስለዚህ ምን ሊያደርገ ይገባል ይሄ ሰውዬ? ያው ሂካንት አይችልም ማለት ነው። ሂካንት ቢ አት ሆም ቤቱ ሊቀመጥ አይችልም። ቢኮዝ ሂስ ላይትስ አር ኦፍ መብራቱ አይገለም። በተጨማሪ ደግሞ ሂስ ካሪስ እና ድራይቭዌይ እዛ ፕራይቬት መንገዱ ላይም የለም ማለት ነው። ቤት ውስጥ ያለን መንገድ አለ፣ እሱ መኪና ምናምን ቤት ውስጥ ያሉ መኪኖች የሚጓዙበት እሱ ፕራይቬት ድራይቭዌይ ይባላል ማለት ነው። 14ተኛ ደግሞ ዘማን ብላንክ ካር ዋዝ ስቶለን የስተርዴይ ሃዝ ሪፖርትድ ዘ ኢንሲደንት ቱ ዘ ፖሊስ። ዘማን ሰውየው ማለት ነው። ብላንክ ምን ሆነ እዚህ ብላንክ ብለን ካር ዋዝ ስቶለን መኪናው የተሰረቀበት ሰውየው ትላንትና መኪና የተሰረቀበት ሰውዬ ሃዝ ሪፖርትድ ሪፖርት አድርጓል ማለት ነው። ቅሬታውን ለፖሊሶች አቅርቧል። ዘ ኢንሲደንት ቱ ዘ ፖሊስ ያው መኪናውን መሰረቁ ማለት ነው። እሺ ዘማን ስንል ምንድነው የምንጠቀመው? ዊች ለሰዎች መጠቀም አንችልም። ከዛን ደግሞ የቱ እንጠቀማለን? ኦብቪየስሊ ዲ እንጠቀማለን ማለት ነው። ሁዝ ካር እንላለን ማለት ነው። ሁ ለምን አንጠቀምም? ሁ ከመጣ በኋላ ግዴታ ቨርብ ሊመጣ ይገባል። ዊች ኢዝ ቨርብ አይደለም ካር። ዊች ሁም ደግሞ ሁም ከመጣ ደግሞ ፕሮናውን ናውን ሊመጣ ይገባል። ኦብጀክት አስ ኦብጀክት የሚያገለግለን ነው ማለት ነው። እሱም አይመጣም። ስለዚህ ፖሴሽን ያሳየም ማለት ነው። ስለዚህ ዊች ስንል ባለቤትነት ማለት ነው። መኪናው የተሰረቀው መኪናው ስንል የባለቤቱ ሰው የተሰረቀበት ሰውዬ መኪና ማለት ነው። ስለዚህ ምንድነው ባለቤቱ ነው ማለት ነው። ስለዚህ ሁዝ እንላለን። ሁዝ በዚህ ወይ እንጠቀማለን ማለት ነው። 15ተኛ this is the school ብላንክ I studied for 6 years before moving to አዲስ አበባ። ይሄ ትምህርት ቤት የተመረኩበት የነበረ ትምህርት ቤት ነው ማለት ነው። ከ6 ዓመት በፊት ወደ አዲስ አበባ ሳልሄድ በፊት ማለት ነው። ሳልጓዝ ዌር እንላለን። መልሳችን ኦብቪየስሊ ኤ ይሆናል ማለት ነው። እዛ ማለት ዌር ቱ ኢንዲኬት ቱ ፕሌስ ለፕሌስ እንጠቀማለን። ዊች ደግሞ ለቲንግስ እንጠቀማለን። ሁ ደግሞ ለሰው ነው። ሁዝ ደግሞ ፖዚሽን የሚያሳየን። 16ተኛ ደግሞ the students blank won the competition received medals and certificates። the students ተማሪዎቹ ምን ሆኑ ማለት ነው? ኮምፒቲሽኑን ያሰነፉ ምን ሆኑ? ሰርቲፊኬቱ ያው ተሰጣቸው ማለት ነው። ስለዚህ ምን እንላለን? ሲ እንላለን ማለት ነው። ሁ ከመጣ በኋላ ምን ብለን ነበር? ቨርብ ሊመጣ ይገባል። ወን ደግሞ የዊን ቨርብ ነው። ስለዚህ which is past ሆነ present ሆነ አያገባንም፣ ቨርቡ ብቻ መምጣት ነው። ስለዚህ ወን እንላለን። 17ተኛ ደግሞ I still remember the day blank we first meet at the university library። እኔ መጀመሪያ ቀን አስታውሳለሁ ማለት ነው። ዩኒቨርሲቲ ላይብራሪ ውስጥ በተገናኘንበት ቀን ማለት ነው። which is indicates to time የሚገልጽልን ነገር when እንላለን። when ደግሞ ታይም ነው የሚገልጽልን። which is ቢ መልሳችን ይሆናል። where place ነው የሚገልጽልን። which thing ነው የሚገልጽልን። ብዙ ጊዜ ኮምፔር የምናደርግበት ያለ። ሁ ደግሞ ለሰው ነው የምንጠቀመው። 18ኛ ደግሞ the book I borrowed from the library is very interesting። ከላይብራሪ የወሰድኩት ያወስኩት መጽሐፍ ምንድነው? በጣም አሪፍ ነበር፣ ኢንትረስቲንግ ነበር ነው። ስለዚህ which እንላለን ማለት ነው። ለምን ቲንግ ስለሆነ መልሳችን እንዲህ ይሆናል። ሁና ሁዝ እነዚህ ሁ ሲጀመር ለሰው እንጠቀማቸው። ሁዝ ደግሞ ፖሴሽን ነው ያሳየን። ስለዚህ ያው አይሆንም ማለት መልሳችን which ይሆናል። 19ኛ she said I am going to the market። አሁን ደግሞ ያው ወደ ሪፖርት ስፒች እንሄዳለን። ያው እያያችሁ ከሆነ በየፓርቱ እያለፈ ነው። ሞዳል ብለው ሪላቲቭ ፕሮናውን ምናምን ብለው እየቀጠለ ማለት ነው። አሁን ወደ ሪፖርትድ እና ኮትድ ስፒች እንሄዳለን ማለት ነው። ምንድነው ሪፖርትድ ስፒች ስንል ብዙ ጊዜ እነዚህ ቶፒኮች አይመጡብንም። ሪፖርትድ ስፒች ማለት ነው የሰውን ቃል ምንድነው ወደ ራሳችን ምናምን ቀይረ ነው። ይሄ እገሌ እንደዚህ ያለ ምናምን ብለን
በራሳችን ትላንትና እንደዚህ ያለን ብለን የምንቀይረው የቃል አይነት ማለት ነው፣ የቃል አጠቃቀም ነው። ከተጨማሪ ደግሞ ኮትድ ስፒች ማለት ነው። እዚህ ኮትድ ስፒች የምንለው እንደዚህ አይነት ቃላት ናቸው ማለት ነው። ቃል ሳይሆን ያው ሴንቴንስ ነው። ስለዚህ ጄኔራሊ ሁለት ነገር ማወቅ ይኖርባቸዋል፣ ዳይሬክት ስፒች እና ሪፖርትድ ስፒች። ዳይሬክት ስፒች የምንለው እንደዚህ አይነት የመጡ ማለት ነው። ዳይሬክትሊ እናንተ ኤገሌ አለ እንዲህ አለ ብላችሁ ያው ኮቴሽን ማርክ ውስጥ ትከቱታላችሁ። ያው ስርዓተ ነጥቡ ራሱን የቻለ ነገር ነው። እሱም በሌላ ጊዜ ያው ጊዜ ከፈቀደ እናያለን። ስለዚህ በዚህ ወይ የሚቀመጥ ዳይሬክት ስፒች ይባላል። ሪፖርትድ ስፒች ማለት ግን ኤገሌ እንደዚህ ሺ ሴድ ምናምን ብለን እንደዚህ ያለን በራሳችን ቀያየረ ነው የምናመጣው ከሆነ ሪፖርትድ ስፒች። ዳይሬክት ስፒች የሚሆን ከሆነ ደግሞ እንደዚህ ከተቀመጠ ማለት ነው። ምንም ኮቴሽን ማርክ ምናምን የሚኖረው ከሆነ ዳይሬክት ስፒች ነው። ምንም አይኖረው ከሆነ ደግሞ እንደዚህ ፍላት የሆነ ምንም ጀስት እንደዚህ ኮትድ ስፒች ምናምን የማይኖረው ከሆነ ሪፖርትድ ስፒች ይሆናል ማለት ነው። ስለዚህ ሪፖርትድ ስፒች፣ ኮትድ ስፒች ደግሞ እቺ ነች ማለት ነው። ስለዚህ ዳይሬክት ስፒች፣ ሪፖርትድ ስፒች በዚህ ወይ መለየት ይኖርብናል፣ ሶስቱን አብሪቬሽኖች ማለት ነው። ስለዚህ ማወቅ ያለባችሁ ነገር ምንድን ነው? ሺ ሴድ ምናምን ስንል ስለ ፓስት ነገር እያወራ ነው። ጀነራሊ ትንሽ አንዳንድ ነገራቶችን ጥቀስ እያደረግን ብንሄድ አሪፍ ይመስለኛል። ሺ ሴድ አይ አም ጎይንግ ቱ ዘ ማርኬት። አሁን እሷ አለች ወደ ማርኬት ሄዳለሁ። አሁን ይሄ ዳይሬክት ስፒች ነው። ስለዚህ ወደ ራሳችን ስትቀይሩ ሺ ሴድ አሁን እንትና ኤገሌ እኮ እንደዚህ ያለች ወደ ማርኬት ሄዳለሁ አለች ብላችሁ ለሌላ ሰው ስትነግሩ ሄዳችሁ አሁን እንደምር ነው የምትነግሩት። አሁን እሷ ለእናንተ የነገራችሁ በፕሬዘንት ወይ ነው የነገራችሁ። አይ አም ጎይንግ ቱ ዘ ማርኬት ስትላችሁ ፎር ኤግዛምፕል ዩ አር ሂር ኤንድ ሺ አር ሂር ፎር ኤግዛምፕል ሁለታችሁ እዚህ ጋር ያላችሁ በፕሬዘንት ኮንቲኒዩስ ነው የምታወሩት። እሷ ወደ ማርኬት እየሄደች ነው። ዚስ ማርኬት ወደ ማርኬት እየሄደች ስለሆነ ወደ ማርኬት እየሄድኩ ነው ምናምን ብላችሁ ብላ ከነገራችሁ ጀስ እናንተ ይሄን ትወስዳላችሁ። ለሌላ አካል ስትነግሩ ግን ሪፖርትድ ስፒች ታደርጋላችሁ ማለት ነው። ኤገሌ እኮ እንደዚህ ያለች ስትሉ እሷ አሁን ምንድን ነው ኮንቲኒዩስ እየሄደች ነበር ስትሉ እየሄደች ነበር ብላ ነገረችኝ ነው የምትሉት። ጀስ ኤክስፕሬሽን ኮንፊዝ አላረኳችሁም ፕሊዝ። ያው ትንሽ ኮንፊዥን የሚፈጥር ነገር ነው። ነገር ግን ያው ስሩ ታይም የምታዩት ይሆናል። እዚህ ጋር 5 ኩዌሽኖች ብቻ ነው በየሰብ ቶፒኩ ያስቀምጥኩላችሁ። ዳይሬክትሊ በዚህ ወይ መረዳት ትችላላችሁ ማለት ነው። አንድ ሰው እዚህ ጋር አለ፣ አንድ ሰው እዚህ ጋር አለ። ለሶስተኛ ሰው እዚህ ጋር የተፈጸመውን ነገር ለሶስተኛ ሰው ስትነግሩ ፓስት አርግታችሁ ነው። ፕሬዘንትም ሆነ ፓስት ራሱም ሆነ ወደ ፓስት ፐርፌክት ጀስት አንድ ዲግሪ ሌቭል እያወረዳችሁ ቴንሱን ማለት ነው በዛ ወይ ነው የምትነግሩት ማለት ነው። አንድ በጣም ክሪቲካል ቲንግ ማወቅ ያለባችሁ ነገር ይህ ነው ማለት ነው። አሁን እዚህ ጋር እሺ አም ጎይንግ ቱ ዘ ማርኬት እያለት ነው። እሺ ሺ ሴድ ዛት ምናምን ትጠቀማላችሁ። እንደዚህ አይነት ሪላቲቭ ፕሮናውኖችን መጠቀም ይኖርባቸዋል። እሺ ሺ ብላንክ ጎይንግ ቱ ዘ ማርኬት ሺ ሴድ እና አሁን እናንተ መጀመሪያ እንደዚህ አለች፣ እናንተ ደግሞ ለሶስተኛ ስትነግሩ ሺ ሴድ እሷ አለች ዛት ሺ ኢዝ ጎይንግ ቱ ዘ ማርኬት እንደዚህ ይሆናል። መልሳችን የት ይሆናል? መልሳችን ዳይሬክትሊ ሲ ይሆናል ማለት ነው። ለምንድን ነው ሲ የሆነው? ወደ ማርኬት እየሄደች ስለነበረች ነው ማለት ነው። እናንተ ስትነግራችሁ እየሄደች ነው። ነገር ግን አሁን እዚህ ጋር ስትመጣ ለሶስተኛ አካል ስታወሩ ለምን ፓስት ይሆናል ማለት ነው። ፓስት ኮንቲኒየስ፣ ፕሬዘንት ኮንቲኒየስ ከሆነ ፓስት ኮንቲኒየስ፣ ፕሬዘንት ከሆነ ፓስት ፐርፌክት ከሆነ ፕሬዘንት ፐርፌክት ከሆነ ፓስት ፐርፌክት ይሆናል። which is አንድ ዲግሪ እየወረደ ይሄዳል ማለት ነው። ስለዚህ መልሳችን ሲ ይሆናል። ሀያኛ ደግሞ he asked me እሱ ጠይቀኝ do you like coffee ምን ትወዳለህ? ኮፊ ትወዳለህ? he asked me አሁን ወደ ራሳችሁ ስትቀይሩት ማለት ነው። he asked me እንደዚህ ጠይቃችሁ just እንደዚህ ጠይቃችሁት ማለት ነው። ኦር እንደዚህ ጠይቃችሁ እሱ ከዛን ደግሞ ወደ ራሳችሁ ስትቀይሩት ኤጋሌ እኮ እንደዚህ ብሎ ጠይቀኝ ስትሉ he asked me if I would like he asked me እዚህ ጋር እስኪ እንፍተው ዳይሬክትሊ he asked do you like coffee ቡና ትወዳለህ ብሎ ነው የጠየቀኝ። he asked me እሱ ጠየቀኝ ቡና ትወዳለህ ብሎ አሁን እንደዚህ ነው ስቴትመንቱ። ነገር ግን ወደ ራሳችሁ ስትቀይሩት ምንድን ነው he asked me እሱ ጠየቀ ምንድን ነው ምን ጠየቀኝ? ኮፊ እንደወድ if I like coffee or ቡና መወድ ከሆነ ነው የጠየቀኝ ማለት ነው። ቡና መወድ ከሆነ ጠየቀኝ or ቡና ወዳለው ብለህ ጠየቀኝ just እንደዛ ነው የጠየቀኝ ማለት ነው። ትንሽ ነገሩ ትንሽ ኮንፊዝ ያደርጋል በራሱ። ስለዚህ ጋር ምንድነው ዱ ምናምን ከመጣ if እንጠቀማለን ማለት ነው።
if እንጠቀም ስለዚህ he asked me if I liked coffee he asked me እሱ ጠይቀኝ if I liked coffee ኮፊ ሞድ ከሆነ እንደዚህ ብሎ ጠይቀኝ ስለዚህ እሱ ዳይሬክት ስፒቹ ወደ ሪፖርትድ ስፒች ቀየራችሁ ማለት ነው እዚህ ጋር ትንሽ ኮንፊውዥን እንዳልፈጠርኩ ተስፋ አደርጋለሁ ግን ያው ትንሽ በመደጋገም መታየት ከሆነ ነገሩ በጣም ቀላል የሆነ ነገር ነው እሺ they said we have finished our homework እነሱ የቤት ስራችን ጨርሰናል ብሎ አሉ ማለት ነው እሺ እነሱ የቤት ስራችን ጨርሰናል አሉ እዚህ ጋር አሁን እዚህ ጋር ያለው ነገር ነው አሁን ያወራሁት ነገር ግን ዳይሬክትሊ they said እነሱ አሉ we have finished our work የኛ የቤት ስራችንን ጨርሰናል እናንተ ግን ወደ ራሳችሁ ሲቀይሩት ምንድነው እነሱ የቤት ስራችንን ጨርሰናል አሉ ትላላችሁ ማለት ነው ለይታችኋል ብዬ አስባለሁ እዚህ ጋር ያለው she said they said እነሱ አሉ የቤት ስራችን ጨርሰናል እነሱ አሉ የቤት ስራችን ጨርሰናል እዚህ ጋር አስተምጥ ግን እነሱ የቤት ስራችን ጨርሰናል አሉ ትላላችሁ ማለት ነው ስለዚህ we have finished our homework አሁን ወደ ዳይሬክት ስፒች ወደ ሪፖርትድ ስፒች ሲቀይሩት ምን ታረጋላችሁ ማለት ነው have አለ እዚህ ጋር ደግሞ had ታረጋላችሁ ማለት ነው አንዱን ስቴፕ ወረድ ታረጋላችሁ ማለት ነው they had ጨርሶ ነበር አሉኝ ማለት ነው ጨርሶ ነበር አሉኝ እነዚህ በዛ ጊዜ አሁን እናንተ ፎር ኤግዛምፕል በዛ ጊዜ አሁን እዚህ ጋራ ሁለት ሰዎች በሚነጋገሩበት ጊዜ they said እነዚህ ለነዚህ ያሉ ማለት ነው ምን አሉ የቤት ስራችን ጨርሰናል ብሎ ነገሩ ለነዚህ ይሄ ለሶስተኛ ወገን ሲመጣ ሶስተኛ ወገን እንዴት ነው የሚነገሩት they said ምን አሉ ለዚህ ሰውዬ ሲነግረው እንደነው ይሄ ሰውዬ አውጣት እስኪ ለዚህ ሰውዬ ሲነግረው they said እንደዚህ ብሎ ነገሩኝ እኮ የቤት ስራ ጨርሶ እንደነበር የነገሩኝ ማለት ነው እዚህ ጋር ግን ያለው ምን ነበር የቤት ስራ ጨርሰናል ብለን አሁን ፕሬዘንት ፐርፌክት ማለት ነው እዚህ ጋር ግን ስትመጣ የቤት ስራ ጨርሰናል ነበር ምንድነው እዚህ ጋር ታይማችን የሚሆነው ፓስት ታይም እነሱ በመጡበት ጊዜ ያው ፓስት ላይ ምን ያስፈልገናል ፓስት ፐርፌክት ለማካተት ሁለት ነገር አንድ ነገር ያስፈልገናል ፓስት ሲምፕል ያስፈልገናል ፓስት ሲምፕሉ እንደነው እዚህ ጋር ማለፉ ነው ማለት ነው እዚህ እነሱ ማለታቸው ነው ስለዚህ እነሱ ያወሩት ነገር እዚህ ጋር አለ ፓስት ፐርፌክት እነሱ አሉኝ ምን ያለው የቤት ስራቸውን እንደጨረሱ ነገሩኝ ከዛ ለሶስተኛው ገን ስትነግሩ እናንተ እነዛኮ ምንድነው እነሱኮ የቤት ስራ ጨርሶ እንደነበር ነገሩኝ ማለት ነው እንደዚህ ነው ስልቱ እንደዚህ ነው ስለዚህ ሆፕ ያው ትንሽ ቃላት የተጠቀምኩትም ቃላቶች ኮንፊዝ ያደርጋሉ ግን ፕሊዝ ምንም እዚህ ነገር ላይ ግራ የሚገባችሁ ከሆነ ኮሜንት ላይ ድሮፕ አድርጉልኝ በጣም ብዙ ተማሪዎች ግራ ሲጋቡበት ስላየው ነው ስለዚህ had እንዳለ ማለት ነው እሺ she told me don't be late for the meeting she told me ምን ባን የነገረችኝ don't be late for the meeting ሚቲንጋችን ላይ ኦር ስብሰባው ላይ እንዳታረፍድ ብላን የነገረችኝ ማለት ነው she's እንደዚህ ነው የነገረችኝ ከዛ ደግሞ ወደ ሪፖርት ዲስፕሌይን ቀይረው she told him እሷ ለሱ ነገረች ምንድነው didn't be late እንላለን ምን እንላለን አሁን እዚህ ጋራ ዶንት እና ሲመጣ የዶኮ የዱ ፓስት ቨርብ ኮ ዲድ ይሆናል ብላችሁ አሁን ዲድ ደግሞ ዲድንት እንላለን ማለት ነው እኛ ኬዛችን እንደዚህ ካላችሁ ተሳስታችኋል ማለት ነው ሁሌ ያው እንግሊዝ ውስጥ እንደምታውቁት ኤክሰፕሽን አለ ስለዚህ ኤክሰፕሽን ምንድነው ኖት እንዳለ ማለት ነው ኖት ቱ be late for the meeting she told me እሷ ነገረችኝ ምን ነገረችኝ ማለት ነው እንዳላረፍድ ነገረችኝ ማለት ነው እዛ ጋር ስትመጣ ግን ዳይሬክትሊ አሁን she told me ስንል እንዳታረፍድ ብላ ነገረችኝ ማለት ነው እንዳታረፍድ ብላ ነገረችኝ ነው እዚህ ጋር ያለው ግን ያው እንዳላረፍድ ነገረችኝ ነው እንዳታረፍድ ብላ just directly እዛ ሁለት ሰው መካከል ያለ ነገር ነው እዚህ ጋር ግን ለሶስተኛው ወገን ስትነግሩ ነው 23ኛ ደግሞ she said I will call you tomorrow he said ምንድነው he said ትላንትና አሁን እንደ ትላንትና ወሰዱት he said ትላንትና ምን አለ I will call you tomorrow ነገ ደውልልሃለሁ ማለት ነው እናንተ ወደ ዛሬ ስታመጡት አሁን ትላንት የተፈጸመን ነገር ዛሬ ላይ ስታመጡት he said that እሱ እንደዚህ ያለ he will call me the next day tomorrow ሲመጣ አሁን እዚህ ጋር ሪፖርት ዲስፕሌይን ቀይሮ next day እንላለን ማለት ነው the day before yesterday ካለን ደግሞ is the day before አንድ ስቴፕ ወደፊት ስንሄድ ቴንሳችንም ወደ ኋላ አንድ ስቴፕ ያሸጋሽጋልናልና before after tomorrow አንልም ማለት ነው በደንብ ተጠንቀቁ next day እንላለን
the day before እንላለን ማለት ነው። ፓስት ላይ yesterday ከሆነ he said I will call you tomorrow ትላንትና እሱ ነገ እደውልልሃለሁ ብሎ ነገረኝ። እናንተ ደግሞ ዛሬ ላይ ስትመጡ he said that he would call me the next day እንደዚህ ብለን እንወስዳለን ማለት ነው። would እንጠቀማለን። ያው የዊል ፓስት ፎርም would እንላለን ማለት ነው። እሺ 24ኛ ደግሞ there are blank problem in the hall because the event was cancelled እሺ they are blank the problem is there are blank people in the hall because the event was cancelled ኢቨንቱ ካንሰል ስለተደረገ ምንድነው ብዙ ሰዎች ነው የሚኖሩት ጥቂት ሰዎች ነው የሚኖሩት ኦልሬዲ ጥቂት ሰዎች ነው የሚኖሩት ስለዚህ እዚህ ጋር ስለ ኳንቲፋየርስ እያወራ ነው እዚህ ስለ ኳንቲፋየርስ አንዳንድ ነገራቶችን ሪቫይዝ ብናደርግ ከሆነ few little አሁን እንደዚህ ነው የምንጠቀማቸው few እና few ለምንድነው የምንጠቀማቸው ለካውንቴብል ናውኖች ሊትል እና ሊትል ለአንካውንቴብል ናውኖች የምንጠቀማቸው few ደግሞ ለምንድነው የምንጠቀመው ስፔሲፊካሊ አንድ ነገር ኔጌቲቭሊ የለም ስንል እንደዛ ነገር ካነ እንደዛ እንጠቀማለን ማለት ነው። ነገር ትንሽ ጥቂት ነው ነገር ግን ኔጌቲቭሊ ምንም አይጠቅምም ማለት ነው። few ስንል ግን አለ ግን ትንሽ ምንም አይልም የሆነ አለ የሚያገለግል ነገር አለ። ሊትል ስንልም ትንሽ ነው ያለው ግን ምንም አይጠቅምም ማለት ነው። ሊትል ስንል ግን ትንሽ አለ ግን ያገለግላል ስንል ማለት ነው። አሁን ስለዚህ ምንድነው በኮንቴክስታችን there is a little people ማለት እንችላለን አንልም people ሰው ይቆጠራል ማለት ነው። ሶ አንድ ስለዚህ መልሳችን የት ይሆናል? መልሳችን ፊው ነው የሚሆነው። ለምንድን ነው ፊው የሚሆነው? ፊው ኔጌቲቭሊ ነው ያለው። በቃ ኦልሬዲ ካንስል ተደርጓል። ስለዚህ ብዙ ሰዎች ሊኖሩ አይችሉም ማለት ነው። እዛ ሰው ላይ እዛ ቦታ ላይ ኦብቪየስሊ ጥቂት ሰዎች ነው የሚኖሩ። ስለዚህ በቃ ምንም አይነት ሰው አይገኝም ማለት ነው እዛ ጋር። እዚህ በዚህ ወይ ሲገልጽ ፊው ስንል ግን የሆነ ጥቂት ሰዎች አሉ። ኢቨንቱ ራሱ በድጋሚ ሪካፕ ቢደረግ እዛ ጋር ኢቨንቱ ሊካሄድ የሚችልበት አይነት ፒፕል ማለት ነው እንደዛ ስንል ማለት ነው። ያ I have blank money left so I can buy a small gift for my friend አሁን እዚህ ጋር እንረዳለን። እሺ I have a few አሁን እዚህ ጋር money ስንል ገንዘብ ያው ገንዘብና ስፔሲፊክ ከረንሲ ይለያያል ማለት ነው። ገንዘብ ስንል money ስንልና ብር ስንል is completely different ማለት ነው። ብር ስንል ስፔሲፊክ የሆነ ታይፕ ኦፍ ከረንሲ ነው which is we can 1 ብር 2 ብር ምናምን ብለን ካውንት ልናደርግ እንችላለን። መኒ ግን ገንዘብ በራሱ አንድ ገንዘብ ሁለት ገንዘብ ማለት አንችልም which is uncountable ነው ይሆናል ማለት ነው። ብዙ ሰዎች ይሸውላሉ። ወተርም በዛ ወይ ነው የምንወስደው። ስለዚህ ወተር in terms of water ሊቆጠር አይችልም ማለት ነው። አንድ ወተር ሁለት ውሃ ሶስት ውሃ አትልም። 1 ሊትር ውሃ ትላላችሁ ማለት ነው። ገንዘብ አትሉ። 1 ብር 1 ዶላር 1 ዩሮ 1 ጃፓን ዩሮ ምናምን ብላችሁ ጃፓን ኦር በዛ ወይ ሌሎች ከረንሲዎችን መጥቀስ እንችላለን። በዛ ምንድነው ማለት እንችሉት ከረንሲ ሲሆን ስፔሲፊካሊ ሊትል ትጠቀማላችሁ ማለት ነው። ፊው ትጠቀማላችሁ። ብር ሲሆን ግን ማኒ እና ዋተር ሲሆን ምን እንጠቀማለን? ፊው እና ሊትል እንጠቀማለን ማለት ነው። ስለዚህ እዚህ ጋራ ማኒ ነው ያለው። ስለዚህ ሊትል እና ኦር ሊትል እንጠቀማለን ማለት ነው። እሺ እኔ ትንሽ ጥቂት ብር ብቻ ነው የቀረኝ። ስለዚህ I can buy a small gift for my friend ጥቂት የሆነ ጊፍት ለጓደኛዬ መግዛት እችላለሁ ማለት ነው። እሺ አሁን ትንሽ ብር ነው የቀራት ለጓደኛዋ መግዛት ትችላለች። አሁን ሊትል ታስገባን ምን ሊሆን ይችላል? እዚህ ጋራ መግዛት አትችልም ነበር። I have little money left ካልን so I can't buy a small gift for my friend እንላለን። ነገር ግን ሊትል ምንል ከሆነ ትንሽ አለኝ ይበቃል። ሊትል ስንል አረ ምንም የለኝም እኮ እንላላ። በጣም ጥቂት ብር ሲኖረን በዛ ወይ እንለያለን ማለት ነው። ስለዚህ መልሳችን ሊትል ይሆናል ማለት ነው። ፊው እና ፊው ደግሞ አይሆንም። እሺ she has blank close friends that she can trust completely አሁን እዚህ እሷ ምድር ጥቂት ጓደኞች ብቻ ነው ያላት። ስለዚህ that she trusts completely ሙሉ በሙሉ የምታምናቸው ማለት ነው። ስለዚህ if you know close friend is one friend two friend ብሎ ይቆጠራል።
ስለዚህ ማች ማኒ ምናምን አንጠቀምም። ማኒ ፍሬንድ አይሆንም፣ እሱ ማኒ ፍሬንድ አይሆንም። ማች ደግሞ ለአንካውንቴብል ነው የምንጠቀመው። ኤሊትል ደግሞ አይሆንም። ኢፍዩ ይሆናል ማለት ነው። ኢፍዩ ጥቂት ጓደኞች አላት ሙሉ በሙሉ የምታምናቸው ማለት ነው። 27ኛ ደግሞ ብላንክ ኦፍ ስቱደንትስ ፓስድ ዘ ኤግዛም ቢኮዝ ኢት ዋዝ ቬሪ ዲፊካልት። አሁን ፈተናው በጣም ከባድ ነበር። ስለዚህ ብዙ ተማሪዎች እንዲያልፉ አይገመቱም ማለት ነው። ስለዚህ መቼና መኒ እናጠፋለን። መች ሲጀመር አይሄድም ማለት ነው። ወይስ አንካውንቴብል ነው አንካውንቴብል ነው ጋር ስለሚሄድ መኒ ደግሞ ምንድነው ከካውንቴብል ነው ጋር የሚሄደው ግን ከኮንቴክስቱ ጋራ ኦፖዝ ያደርጋል ማለት ነው። ፈተናው ዲፊካልት ነበር። ስለዚህ ብዙ ሰው እንዲያልፍ አይገመትም ማለት ነው። a lot of the students a lot of ብለን ያው ይሄን አንጠቀምም ማለት ነው። ከእንትን ጋራም አይገናኝም፣ ከኮንቴክስታችን ጋራ አይሄድም። ብዙ ሰዎች አንልም ማለት ነው። ለምን? ፈተናው ዲፊካልት ስለሆነ። ስለዚህ few of students pass the exam። አሁን እዚህ ጋራ ለያችሁ በደንብ ይዩ። ፊው አሁን እዚህ ጋራ ትንሽ ገንዘብ አለኝ ለጓደኛዬ ትንሽ ስሞል ጊፍትም ቢሆን ልገዛላት እችላለሁ አለች። እዚህ ጋራ ግን few of students passed the exam because it was very difficult። በጣም ጥቂት በጣት የማይቆጠሩ ተማሪዎች ነው ፈተና ያለፉት። በጣም ከባድ ነበር ስንል በዚሁ እንገልጻለን። few አንልም፣ few ብቻ ነው የምንለው። ስለዚህ አይ ሆፕ አግኝታችኋል ብዬ አስባለሁ ዲፍረንሱን። እሺ how blank sugar do you want to in your tea? ስለዚህ ምን ያክል ሹገር ኦር ስኳር ምን ላይ ትፈልጋለህ ማለት ነው፣ ሻይ ላይ ማለት ነው። እሺ እሱ ደግሞ ማች እንላለን ማለት ነው። which is money is countable ነው። ፊው እና ፊው ከዚህ ጋር አይሄዱም ማለት ነው። which is ለምን ፊው ሹገር እና አንልም ማለት ነው። ስፔሲፊካሊ ምንም ሹገር መቆጠር አይችልም ማለት ነው። እሺ አሁን ደግሞ ብላንክ ኦፍ ቱ ሲስተርስ ኢስ ሜሪድ ቦዝ አር ስቲል ሲንግል። ያው ከሁለቱ ወንድማማቶች ምንድናቸው? ኢስ ሜሪድ አገቡ። ያው አገቡ ስንል እዚህ ጋራ ሌላ ነገር ሊገባ ስለሚችል እንደዛ ማለት አንችልም። ቦዝ አር ስቲል ሲንግል፣ ሁለቱ ሲንግል ናቸው። ዊች ኢስ አላገቡ ማለት ነው። ስለዚህ ቦዝ ኢች ኢዘር አንጠቀምም፣ ኒደር እንጠቀማለን ማለት ነው። ኒደር ሁለት ነገራቶች አንዱም ሁለቱም ሳይሆኑ ሲቀሩ ኒዘር እንጠቀማለን ማለት ነው። ኒዘር ኦፍ ቱ ሲስተርስ ኢዝ ሜሪድ ቦዝ አር ስቲል ሲንግል እንላለን ማለት ነው። ኢዘር የምንል ከሆነ ከሁለቱ አንዱ የሚፈጸም ከሆነ ቦዝ፣ ሁለቱ ደግሞ ኢች ደግሞ እያንዳንዱ ስንል። ሰርቲ ኢኩዌሽን። እሺ ብላንክ ስቱደንትስ ኢን ዘ ክላስ መስት ሰብሚት ዜር አሳይመንት ባይ ፍራይዴ። ኤቭሪ ስቱደንትስ ኦል ስቱደንትስ ኒዘር ኢዘር የት እንላለን? ብላንክ ስቱደንት ኢን ዘ ክላስ። አሁን ኢን ዘ ክላስ ምናምን ስንል ከሁለት ነገር በላይ እያወራን ስለሆነ እነዚህ ሁለቱ በፍጹም ሊሆን አይችሉም። ስለዚህ ኤቭሪ እንላለን ማለት ነው። ኤቭሪ ስቱደንት ኢን ዘ ክላስ፣ እያንዳንዱ ተማሪ አሳይመንቱን በአርብ ቀን ማስገባት ይኖርበታል ማለት ነው። እያንዳንዱና ሁሉም ተማሪ ስንል የሚለያይ ነገር አለ። ምንድነው የሚለያዩ ካላችሁ ኦል ካለን ኦል ስቱደንትስ ማለት ይኖርብናል። ኤቭሪ ምንል ከሆነ ግን ኤቭሪ ስቱደንት እንላለን። ኤቭሪ ስንል እያንዳንዱን ሰው ስፔሲፊካሊ እያናገር ነው። አንተ ምናምን ስንል እያንዳንዱ ተማሪ ስንል ሲንግል መጠቀም ይኖርብናል። ኦል ስቱደንት ሁሉም ተማሪዎች በአርብ ዕለት አሳይመንታቸውን መጨረስ አለባቸው ስንል ግን ምንድነው ሁሉም ተማሪዎች እንደ ትልቅ ማህበር እያወራናቸው ነው። ኤቭሪ ስንል ግን ስፔሲፊካሊ እያንዳንዱን እያወራን አስመስለን ነው የምናወራው። ስለዚህ ኤቭሪ ኢች ምናምን የሚመጣ ከሆነ ከዛ በኋላ የሚመጣ ናውን ሲንግል ሊሆን ይገባል ማለት ነው። ይሄ ባይሆን ኖሮ ሁለቱም ይሆኑ ነበር። እሺ 31ኛ ደግሞ I have read blank books on the shelf but I haven't read blank of the ones on the table። ያው ሼልፍ ላይ የሚገኙ ሼልፍ ማለት እዚህ መጽሐፍ የምናስቀምጥበት የሆነ ሳጥን አይነት ነው። ያው ከተማ ላይ በጣም ብዙ ጊዜ ይታወቃል። ስለዚህ ምንድነው I haven't read blank of ones of the table። ቴብል ላይ የሚገኙትን አንዱንም አናነበኩት። ስለዚህ I haven't ምናምን ስንል haven't ጋራ ኤኒ እንጠብቃለን። ስለዚህ ኤኒ የቱ ጋር አለ? ኤኒ እዚህ ጋር አለ which is እሱን መውሰድ እንችላለን ማለት ነው።
ለምን እዚህ ጋር ለምንድን ነው ኤኒ ወሰድን ካላችን ኤኒ ብዙ ጊዜ ከኔጌቲቭ ከኩዌሽን ምናምን ጋር ስንወስዳት ነው ከስም ጋር ያላት ሪሌሽን እሱን በጣም እንግሊሽ ዳይቨርስ እንደሆነ እየተረዳችሁ ነው። በአንድ ቪዲዮ ሊገለጽ የማይችል ነገር ነው። ስለዚህ በዚህ ወይ ኤኒ መውሰድ እንችላለን። መልሳችን ሲ ይሆናል ማለት ነው። ያስገብተን ነው I have read both books on the shelf but I haven't read any of the ones on the table. I haven't read either ለትራችሁ ነው neither ሌሎች አይሆንም ማለት ነው። 32ኛ ደግሞ side of the roads was blocked by the fallen trees። እሺ fallen tree ማለት እዚህ ትላልቅ ግዙፍ የሆኑ ዛፎች ማለት ነው። ዛፎች አሁን መንገዱን ኦብቪየስሊ ሊዘጉት አይችሉም ማለት ነው። ስለዚህ መልሳችን የት ይሆናል? ሲ ይሆናል ማለት ነው። neither sides of road ምንም ብሎክ አይደረጉም ማለት ነው። ዛፉና ፎለን ከላይ የሚወድቁትን በሚወድቁ ትሪዎች ብሎክ ሊደረጉ አይችሉም። ኒዘር እንላለን። ኒዘር ዘ ሳይድስ እያለን ኒዘር ሳይድ ኦፍ ዘ ሮድ ወዝ ብሎከን ኒዘር ያው ከሁለት ነገር ስለሆኑ ነው። እዚህ ጋራ she has blank respect for her teachers and always listening carefully። ስለዚህ she has many respect እናንልም ሶስቱም አይሆንም ማለት ነው። a great deal of respect እንላለን ማለት ነው። ዲፍረንት ዩዜጅ ነው። 34ኛ ደግሞ neither the manager nor the employees blank satisfied with the new policy። እሺ መናጀሩም ሆነ ተቀጣሪዎቹ ምንድነው አዲሱ በወጣው ህግ ምንም አልተረዱም አልተደሰቱም ማለት ነው። አሁን እዚህ ጋራ neither nor ከመጣ the closest noun to the verb እናያለን ማለት ነው which is employees እዚህ ጋራ ምንድነው ብዙ ኢምፕሎይ እያሳየን ነው ማለት ነው which is ምናችን መልሳችን ይሆናል ሲ ይሆናል ማለት ነው። እዚህ ጋራ ፕሉራል ናውን ነው። ስለዚህ ናይዘር ኖር ከመጣ ናይዘር ኖር በመካከላቸው ሁለት ናውኖች ኦብቪየስሊ ይመጣሉ። ስለዚህ ፈርስት ናውኑን ሳይሆን ሰከንድ ናውን ያለን። ስለዚህ ሰከንድ ናውኑ ኢምፕሎይስ ነው ኤስ አለው። ስለዚህ which is was እንጠቀማለን። አር አንጠቀም ለምሮ አር ማን እንጠቀመው satisfied ይላል which is የሳቲስፋይ ፓስት ፎርም ነው። እሺ 35ኛ ደግሞ every one of the students blank to pass the final examination። እያንዳንዱ or everyone of the students ምንድነው ይጠበቃል ማለት ነው። ሆፕስ ይጠብቃል or ተስፋ ያደርጋል ፈተናው እንዲያልፍ። everyone hopes እንላለን ማለት ነው። every one of the students እዚህ ጋራ ስቱደንትስ ኢቨን ዞ ፕሉራል ቢሆንም እዚህ ጋራ እንደነገርኳችሁ ኤቭሪዋን ምናምን የሚመጣ ከሆነ ኦፍ ስፔሻሊ ኦፍ የሚመጣ ከሆነ ዋን ኦፍ ዘ ሞስት ዲፊካልት ቲንግስ ምንል ከሆነ ዋን ኦፍ የሚለው እናያለን። አንዱ የሚለውን እንወስዳለን ማለት ነው። which is ፈርስቱ ነገር ላይ ነው ዲፔንድ የምንሆነው which is hopes እንላለን ማለት ነው። አይ ሆፕ የዛሬ ቪዲዮ በጣም ክሊር ነው ብዬ አስባለሁ። ወደ መጨረሻ ላይ እንዳፈጣጠንኩት ያው እረዳለሁ። ስለዚህ ቪዲዮ በጣም ክሊር ነበር ብዬ አስባለሁ። ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ። በቀጣይ ቪዲዮ ሞር ኢን ዲቴል ገብተን የምናወራ ይሆናል ኦር ኮሜንት ላይ መመለስላችሁ ይሆናል። ስለዚህ ያው ቪዲዮ ላይክ፣ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በእንደዚህ አይነት ቪዲዮ እስክንገናኝ መልካም ቆይታ። ፒስ